የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደሮች ጋዛን እንዲቆጣጠሩና ሐማስን የእስራኤል ፍላጎት እስካላሟላ ድረስ ግዛቱ ወደ እስራኤል እንዲጠቃለል ትዕዛዝ መስጠታቸው በአካባቢው ያሉትን ሰዎች ስጋት ውስጥ ከቷል። ወዲህ በጋዛ የሰብአዊ ፍላጎቶች በጨመሩበትና የንጹሃን የደህንነት ሁኔታ አሳሳቢነት ተጠናክሮ በቀጠለበት በአሁኑ ወቅት የተባበሩት መንግስታት ድርጅት በጋዛ የሚገኘውን የዓለም አቀፍ ቡድኑን መጠን እቀንሳለሁ ማለቱ ሁኔታው አስጊ ስለመሆኑ በማስረጃነት ይቀርባል። በሌላ በኩልም የእስራኤል የጸጥታ ካቢኔ ፍልስጤማውያን በጦርነቱ ከተጎዳው የጋዛ ሰርጥ በፈቃደኝነት መውጣት እንዲችሉ ለማበረታታት ኤጀንሲ እንዲቋቋም አጽድቋል። ይህንንና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከታለን። አበረ ስሜኔ ያዘጋጀውን ታሪኩ ጋሹ አቀርበዋለሁ። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት እንዲራዘም የቀረበውን ጥሪ ሐማስ አልቀበለውም ማለቱን ተከትሎ ጋዛን ዳግም ወደ ገሃነመ እሳትነት መቀየሯን ቀጥላለች። አዲሱን ጥቃት ጨምሮ የእስራኤል ሐማስ ጦርነት ከተጀመረበት እንደ አውሮፓውያኑ ኦክቶበር 7 2023 ጀምሮ ሕይወታቸውን ያጡ ፍልስጤማውያን ቁጥር ከ50 ሺህ ተሻግሯል። ከ113 ሺህ በላይ የሚሆኑት ደግሞ ቆስለዋል። ባለፈው ህዳር ወር የዓለም አቀፉ የወንጀለኞች ፍርድ ቤት በጋዛ የጦር ወንጀሎች በመፈጸም የእስር ማዘዣ ያወጣባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛን ወደ ገሃነመ እሳትነት መቀየር አስፈላጊ ነው በሚለው አቋማቸው እንደጸኑ ናቸው። የእስራኤል የጸጥታ ካቢኔ ፍልስጤማውያን በጦርነቱ ከተጎዳው የጋዛ ሰርጥ በፈቃደኝነት መውጣት እንዲችሉ ለማበረታታት ኤጀንሲ እንዲቋቋም ማጽደቁ የኔታንያሁን ጦርነት የመቀጠል ብርቱ ፍላጎት የሚያንጸባርቅ ነው እየተባለም ይገኛል። በእስራኤል የመከላከያ ሚኒስቴር እስራኤል ካትዝ ታቅዶ በካቢኔ የጸደቀው ኤጀንሲ ማቋቋም ዓላማ መሰደድ የሚፈልጉ ፍልስጤማውያንን ከሀገራቸው የሚወጡበትን ሁኔታ ማደራጀትና ማስጠበቅ ላይ ያለመ ነው ተብሏል። እቅዱ በዚህ ዓመት መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛን መልሶ ለመገንባትና ለማስተዳደር ካቀረቡት እቅድ ጋር ተመሳሳይ ነጥቦችን አካቷል መባሉም ከመጋረጃው ጀርባ የትራምፕ እጅ ያለበት ሳይሆን እንዳልቀረ እየተነገረ ነው። ይህ ከመባሉ አስቀድሞም በኪንግስ ኮሌጅ የለንደን የጸጥታ ጥናት ትምህርት ክፍል ከፍተኛ መምህር የሆኑት አንድሪያስ ክሪግ ከአዲሱ የእስራኤል ውጊያ ዓላማ ጀርባ እያንዣበበ ያለው የፕሬዝዳንት ዶናልድ ትራምፕ አካባቢውን ተረክቦ ዳግም የመገንባትና የማስተዳደር ሐሳብ አካል ነው ነበር ያሉት። የመከላከያ ሚኒስትሩ እስራኤል ካትዝ በበኩላቸው አዲሱ ዕቅድ የጋዛ ነዋሪዎችን ወደ ሌላ ሀገራት እንዲፈልሱ በፈቃደኝነት ለመልቀቅ ደህንነቱ የተጠበቀና ቁጥጥር የሚደረግበትን መንገድ ለማዘጋጀትና ለማስቻል ያግዛል ብለዋል። የካትዝ ጽሕፈት ቤት አዲሱ አስተዳደር በጋዛ ውስጥ እግረኞችን የመፈተሽና በየብስ በባህርና በአየር በፈቃደኝነት አገራቸውን ለቀው ወደሚሄዱባቸው ሀገራት ለማሳለፍ የሚያስችል የመሰረተ ልማት አቅርቦትን የማስተባበር ኃላፊነት ይኖረዋል ብሏል። የጋዛ ዜጎች ሀገራቸውን ለቀው እንዲሄዱ መፍቀድ በእስራኤልና በአሜሪካው ፕሬዝዳንት ዶናልድ ትራምፕ ራዕይ መሰረት ተፈጻሚ እንደሚሆንም ተናግረዋል። ይህንኑ ፍልስጤማውያንን ከጋዛ ሰርጥ ለማፈናቀል ያለመ ኤጀንሲ የማቋቋም የእስራኤል ውጥን ሳውዲ አረቢያ በእጅጉ አውግዛለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ የቀይ ግዛት አካል እንዲሆኑ መንገድ ይከፍታል ሲልም አውግዟል። ሳውዲ አረቢያ የፍልስጤም ሕዝብ ዓለም አቀፍ ደረጃ መሰረት ህጋዊ መብቶቻቸውን ካላገኙ ዘላቂና ፍትሃዊ ሰላም ሊመጣ እንደማይችል አስታውቃለች። ትራምፕ ጋዛን የቱሪስት መዳረሻ ለማድረግ ህዝቦቿን ለማቋቋም ደጋግመው ወትውተዋል። በወቅቱ እቅዱን የዘር ማጽዳት ነው ሲሉ በጠሩት የአረቡ ዓለምና በሌሎች በርካታ ሀገራትም ውድቅ መደረጉ የሚዘነጋ አይደለም። በጥር ወር የተኩስ አቁምና የእስረኞች ልውውጥ ስምምነት ተደርጎ የነበረ ቢሆንም ስምምነቱን የጣሰው የእስራኤል ጦር በጋዛ ሰርጥ ላይ ድንገተኛ የአየር ላይ ዘመቻ ከከፈተ ወዲህ ቢያንስ 730 ሰዎች ሲገደሉ 1200 የሚጠጉ ሰዎች ደግሞ ቆስለዋል። ግብጽ በበኩሏ የተኩስ አቁም ስምምነቱ ወደ ትክክለኛው መስመር እንዲመጣ ለማድረግ አዲስ ሐሳብ ይዛ ቀርባለች። አዲሱ የግብጽ ሐሳብም ሐማስ አንድ አሜሪካዊ እስራኤላዊን ጨምሮ 5 በሕይወት ያሉ ታጋቾችን እንደሚፈታ በምላሹ እስራኤል ሰብአዊ እርዳታ ወደ ጋዛ እንዲገባ መፍቀድንና ለሳምንታት ጦርነቱ እንዲቆም የሚል እቅድ ነው። ሐማስ ምንም አይነት ማብራሪያ ሳይጠይቅ ለቀረበው ሐሳብ አዎንታዊ ምላሽ ሰጥቷል እየተባለም ይገኛል። ዝርዝር መግለጫ ለመስጠት ፈቃደኛ ያልሆኑ የሐማስ ባለስልጣናት የቀረበውን ሐሳብ ቡድኑ መቀበሉን አረጋግጠዋል። የፍልስጤም ጤና ሚኒስቴር እንደገለጸው ሀገሪቱ ለሁለት ወራት የዘለቀውን የተኩስ አቁም ስምምነት ካፈረሰች በኋላ በአንድ ሳምንት ጊዜ ውስጥ በጋዛ በፈጸመችው የአየር ላይ ጥቃት ከ730 በላይ ሰዎችን ገድላለች። ወዲህ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደሮች ጋዛን እንዲቆጣጠሩ ማዘዙና ሐማስ የእስራኤልን ፍላጎት እስካላሟላ ድረስ ግዛቱ ወደ
እስራኤል እንዲጠቃለል ትዕዛዝ መስጠታቸው በአካባቢው ያሉትን ሰዎች ስጋት እያባባሰ መጥቷል። ከአውሮፓውያኑ ኦክቶበር 7 2023 ጀምሮ የቀጠለው ደም አፋሳሽ ጦርነት በከፍተኛ ደረጃ እየጨመረ መሄዱ በባለሙያዎች ዘንድ ከፍተኛ ስጋትን ደቅኗል። አዲሱ የእስራኤል እቅድ ይፋ ከተደረገ ወዲህ ከ17 ወራት በፊት የተፈናቀሉ ሰዎች ሀገራቸውን ለቀው ከመሰደድ አሁንም በጋዛ ድንኳን ውስጥ መኖርን የተሻለ ነው ብለው እንደሚመርጡ እየተገለጸ ነው። አንዳንዶቹ ደግሞ እቅዱን በማውገዝ ብቻ ሳያበቁ ምንም ነገር ቢፈጠር ከመጋፈጥ ውጭ የትም ለመሄድ ፍላጎት እንደሌላቸው እየገለጹ ነው። ነገር ግን እስራኤል በፈቃደኝነት አገራችሁን ለቃችሁ ውጡ የሚለውን ሐሳብ ከማቅረቧ ባለፈ ሰዎች ተስፋ ቆርጠው እንዲወጡ ለማድረግ የቦምብ ጥቃቱንና ረሃብን እንደ መሳሪያ እየተጠቀመች ትገኛለች። ይህንን እስራኤል ፍልስጤማውያንን ጋዛን ለቀው እንዲወጡ ለማድረግ የምታደርገውን ጥረት የሰብአዊ መብት ተሟጋች ድርጅቶች የዘር ማጽዳት ሙከራ በሚል አውግዘውታል። ፍልስጤማውያን ከቀያቸው የመፈናቀል ልምዳቸው እንደ አውሮፓውያኑ አቆጣጠር ከ1948 የጀመረ ሲሆን በወቅቱ ቢያንስ 750 ሺህ ፍልስጤማውያን በእስራኤል ወታደሮች ከቀያቸው ተፈናቅለዋል። በቀጠለው የእስራኤል ጥቃት የሐማስ ቃል አቀባይ በሰሜን ጋዛ በደረሰ የአየር ጥቃት መገደሉንም የዜና ምንጮች አረጋግጠዋል። የሐማስ ቃል አቀባይ አብደላቲፍ አልቃኗ የእስራኤል ተዋጊ ጀቶች በሰሜናዊቷ ጃባሊያ በሚገኘው የድንኳን መጠለያ ላይ በተጣለ ቦምብ ነው ተገድሏል የተባለው። እስራኤል በጦርነት በተመሰቃቀለው ጋዛ ውስጥ የሚገኙትን ቀሪ ታጋቾችን ለማስለቀቅ በሐማስ ላይ ጫና ለመፍጠር የተለያዩ ጥረቶችን እያደረገች ነው። ሐማስ በበኩሉ በእስራኤል ላይ የአጸፋ እርምጃ ለመውሰድ መዘጋጀቱን አስታውቋል። ባለፈው ሳምንት በርካታ የሐማስ ከፍተኛ ባለስልጣናትም ተገድለዋል። በደቡባዊ ጋዛ በሚገኘው በካን ዩኒስ የፖለቲካ ቢሮ ውስጥ የገንዘብና የተቋማት ኃላፊ የሆኑትን እስማኤል ባርሆምን ጨምሮ 5 ሰዎችንም ገድሏል። ታዋቂው የሐማስ የፖለቲካ መሪና የፍልስጤም የሕግ መወሰኛ ምክር ቤት አባል ሳላህ አልባርዳዌል በዚያ ጥቃት ከባለቤቱ ጋር መገደሉም ተዘግቧል። ሐማስም እስራኤልን ሆን ብላ ትግሉን በዘላቂነት ለማስቆም የታሰበውን የተኩስ አቁም ስምምነት አደጋ ላይ ጥላለች ሲል ከሷል። ያም ሆኖ የአሁኑ የእስራኤል ድርጊት ከወትሮ የተለየና ጨርሶ የዘር ማጽዳት ተግባር ነው በሚል የሚሞግቱ አካላት ቀላል አይደሉም። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ሐማስ ታጋቾቹን ለመልቀቅ እምቢ ባለበት መጠን ብዙ ግዛቱን ያጣል፣ እናም ግዛቱ ወደ እስራኤል ይካተታል የሚል መስፈርታቸው ስጋትን ፈጥሯል። ይህም በጋዛ ጦርነት ማግስት ሊፈጠር የሚችለውን ሁኔታ መናገር አስቸጋሪ እንደሚሆን የሚናገሩ ቢኖሩም ምናልባትም የኔታንያሁ መንግስት የትራምፕን ሐሳብ እውን ለማድረግ ብርቱ ፍላጎት አለው እየተባለም ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ አናዶሉና ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።